ገድልና ድርሳን የማይጠቀሰው ለማያምኑ ሰዎች ነው። አሳየኝ የቶቹ ነቢያት ናቸው የጻፉት የሚለውን ተጠይቀዋል። መልስ የለውም። ፕሮቴስታንት 0% በዚህ ጥያቄ ከየት ያመጣዋል? ካለ ይንገሩኝ። አሁን ይሄ ነው ብለው መልስ ይስጡኝ። የምን ዶክተር ዘበነ ነው ለዚህ ለወይዘሮ ባልታዛር ትዝታው ሳሙኤል እኔ ዱርዬ ወንድማችሁ አልበቃው ሰይጣንንና ባልታዛርን እንደዚሁ ያነጻጸረን እንጂ ሰይጣን በስንት ጣሙ። አሁን መገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። እንዲያነቡም ስለ ክርስቶስ በይበልጥ እንዲረዱ ስለምንፈልግ መጽሐፍ ቅዱስ ይዘን መጥተናል። ብታምኑም ባታምኑም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት በፕሮቴስታንቶች እየተወረሩ ነው ያሉት። በነገራችን ላይ መጽሐፍ ቅዱስ ያሳተመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታውቀው መጽሐፍ አይደለም። እዚህ ሰዓት ጴንጤ መሆን የማይፈልግ ድፍን የኢትዮጵያ ሕዝብ ማለት እችላለሁ ሼም ይዞት ነው እንጂ እግዚአብሔር ምስክሬ ነው። ጴንጤ መሆን የማያምረው አንዳች የለም። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች የሰሞኑ እጅጉን አነጋጋሪው ጉዳይ የአንድ ዲያቆን ነኝ ያለ ራሱን የሚጠራ ወጣት ገዳም ውስጥ እንግዲህ በመግባት መጽሐፍ ቅዱስን ሲያድል ተመልክተን ነበረ። ይህ ወጣት ግን በሚያሳዝን ሁኔታ በመንፈቅናው ዓለም ውስጥ የሚገኝ እንደሆነ እንደዚሁ ለማወቅ ተችሏል። ይህንን ተከትሎም በርካቶች በኢሳት ተቋማቸውን እየገለጹ ይገኛሉ። በተለይም ደግሞ ወደ ገዳማት ውስጥ በመግባት በድፍረት መጽሐፍ ቅዱስን በተለይም ደግሞ መጽሐፍ ቅዱስን ቤተክርስቲያን የማትቀበለውና እንደዚሁ 80 አሐዱ ያልሆነው መጽሐፍ ቅዱስ መሆኑን በርካቶች ዘንድ ቁጣ እንዲቀሰቀስ አድርጓል። ይህ ዲያቆን ነኝ ያለ ራሱን የሚጠራው ወጣት ከዚህ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሃይማኖት ውስጥ የነበረ ነገር ግን አሁን ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ራሱን ያገለለና እንደዚሁም ደግሞ መታደስ አለባት ኦርቶዶክስ ቤተክርስቲያን እንደ አዲስ መሰራት አለባት ብሎ የሚያምን ግለሰብ እንደሆነ እንግዲህ ራሱ ሲናገር ከዚህ በፊት ሰምተነው ነበረ። የተለያዩ ሰዎችም በዚህ ጉዳይ ላይም እንደዚሁ ሐሳብና አስተያየቶቻቸውን እየሰጡ ይገኛሉ። ከዛ መካከል ተጠቃሽ የሚሆነው ቪዲዮና ይህንን ወጣት ሲቃወም የተመለከትኩት ቪዲዮ ይህንን ይመስላል። አሁን መገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። መጽሐፍ ቅዱስ እንዲኖራቸውም ስለምንፈልግ እንዲያነቡም ስለ ክርስቶስ በይበልጥ እንዲረዱ ስለምንፈልግ መጽሐፍ ቅዱስ ይዘን መጥተናል። ይህ መጽሐፍ ቅዱስ እንግዲህ ለአባቶች ለእናቶች እንሰጣለን። አዲስ ኪዳንና መጽሐፈ መዝሙር ይባላል። አዲስ መጽሐፍ ነው። ያነባሉ። እዚህ ጋር ያው ገላጋም ስለምናድስ ብታምኑም ባታምኑም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት በፕሮቴስታንቶች እየተወረሩ ነው ያሉት። ይሄ የሚያሳየው የቤተክርስቲያን አካላት ያላቸው ድክመት ነው። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። አሁን ያሳየኋችሁ ቪዲዮ ልጁ ፕሮቴስታንት ነው፣ ድብን ያለ ዮናታን ጋር ሄዶ ጳንጥጦ የመጣ ልጅ ነው። ስሙን ዲያቆን እያለ ቢጠራም እንኳን ማለት ነው። ግን እኔ ማንሳት የፈለኩትኝ በዋናነት ለምን መጽሐፍ ቅዱስ ለገዳማውያን ሰጠ የሚለው ጉዳይ አይደለም። መስጠቱ መልካም ነው። ነገር ግን የሰጣቸው መጽሐፍ ቅዱስ ከየት የመጣ ነው? ማን ያሳተመው ነው? እንዲሁም ደግሞ የህትመቱ ባለቤት ማን ነው የሚለውን በራሴ ትንሽ ሪሰርች ሰርቼ አግኝቼዋለሁኝ። እሱ ቀጥሎ ሳያቸዋለሁኝ። ከዛ ቤት እንደተለመደው አካውንቱን ፎሎ ቪዲዮ ደግሞ እጅግ አብዝታችሁ ለብዙዎች እንዲደርስ እንደ የገዳማ ጉዳይ የሚገዳችሁ ከሆነ ለብዙዎች እንድታደርጉ በእግዚአብሔር ስም እጠይቃችኋለሁኝ። 3 ሰከንድ ልስጣችሁ። አመሰግናለሁ። ወደ ሐሳቤ እገባለሁ። በነገራችን ላይ መጽሐፍ ቅዱስ ያሳተመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታውቀው መጽሐፍ አይደለም። እንዲሁም የኢትዮጵያ የመጽሐፍ ቅዱስ ማህበር ያሳተመው አይደለም። መጽሐፍ ቅዱሱን ያሳተመው ስላሴያውያን የመጽሐፍ ቅዱስ ማህበር ይባላል። ይህ ማህበር በ1831 ዓመተ ምህረት ወደ 2000 የሚጠጉ አባላትን ይዞ በለንደን ወይም ደግሞ በእንግሊዝ የተመሰረተ ነው። የፕሮቴስታንት ተሐድሶ ሚሽነሪዎችን የሚያስፋፋ የመጽሐፍ ቅዱስ ማህበር ነው። እሱ የጠቀሰው ወይም ደግሞ የሰጣቸው ለአባቶቻችን ሐዲስ ኪዳንና መጽሐፈ መዝሙር የሚባለው የታተመው በታህሳስ 1 2015 ዓመተ ምህረት የታተመው የመጽሐፍ ማለት ነው። የታተመውም ደግሞ ወይም ደግሞ ለህትመት በቅቶ የተሰራጨውም ደግሞ አዋሪ የሚገኘው የወንጌል ብርሃን ቤተክርስቲያን ውስጥ ነው ታትሞ ለገበያ የበቃው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የማታውቀው መጽሐፍ ገዳማት ውስጥ ይዞ ሄዶ መበተን ማለት ምን ማለት ነው? አንተነ ስለ ኢየሱስ ክርስቶስ አንተነ የምትሰብካቸው አባቶቻችንን እነሱ እኮ ኢየሱስ ክርስቶስን ከመስበክ አልፈው በህይወት እየኖሩት የሐዋርያትን ፈለግ ተከትለው የቅዱሳንን ፈለግ ተከትለው ራሳቸውን ለክርስቶስ አሳልፈው ሰጥተው በበረሃ በገዳም ያሉ አባቶች ናቸው። አንተ ፕሮቴስታንቱ ግን ዛሬ ሄደ የተሐድሶ ፕሮቴስታንት መጽሐፍ ቅዱስ ታድላለህ፣ ለዛ ለገዳማውያን መርዝህን ትረጫለህ ማለት ነው። እና የሚገርማችሁ ይሄ መጽሐፍ ቅዱስ ሲታተም የፕሮቴስታንት ተሐድሶ ጊዜ የታተሙትን መጽሐፍ ቅዱስ እንደ ምንጭ ተጠቅሞ ይላል። ይሄ ማዞሪቲክ ቴክስቶችን ወይም ደግሞ የግሪኩንም ሌሎቹን እንደተጠቀመ እንዳለ ሆኖ ማለት ነው። ቀጥተኛ ትርጉም የሚልም ደግሞ ሌላ መጠሪያ አለው ይሄ መጽሐፍ ቅዱስ ማለት ነው። እኛ ደግሞ አዲሱ መደበኛ ትርጉም፣
አዲሱ ወይ ነው ቀላል ቋንቋ እንዲሁም ደግሞ መጽሐፍ ቅዱስ በቀላል አማርኛ አዲሱ መደበኛ ትርጉምና የሚሉትኛ አንቀበልም። እኛ ኦርቶዶክሳውያን አንቀበልም። እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው የመጽሐፍ ቅዱስ ማህበር ያሳተመውን እንጂ ሌሎች ድርጅቶች ያሳተሙትን አትቀበልም። ወደ 5 የሚጠጉ ድርጅቶች አሉ። ይሄኛው ደግሞ በኢትዮጵያ ላይ ፈቃድ ተሰጥቶት እንዲንቀሳቀስ ወይም ደግሞ እንዲያትን ተደርጎ እየተሰራጨ ነው ያለው። የመርዛቸውን እያሰራጩ ነው ያሉት። ይሄ ልጅ እያሳተመ እየበተነ ያለው የተሐድሶ የፕሮቴስታንት መጽሐፍ ቅዱስ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አይደለም። እባካችሁ ገዳሙን የምታውቁ ኦርቶዶክሳውያን ደግሞ ኢንቦክስ አድርጉልኝ፣ እንዲሁም ደግሞ ለሚመለከተው አካል አድርሱ፣ ለሀገረ ስብከቱም አድርሱ። ምክንያቱም ቤተክርስቲያን በፕሮቴስታንት በተሐድሶ ገዳማውያን እየተወረሩ ነው ያሉት። ከተማ ያሳካላቸው ሲል ደሞውን ራቅ ብለው ወዳሉት ደግሞ መሄድ ጀምረዋል። ልጁ ሄደው ነጠላ ለብሶ ነው። ስለዚህ አባቶቻችን ሊረዱት ወይም ደግሞ ሊያውቁት አይችሉም። በውስጡ ያለውን መርዝ ሊረዱ አይችሉም። ልጁ የያዘውን አይታችሁ ከሆነ መጽሐፍ ቅዱስ በኦሮሞኛም አለው በአማርኛም አለው። እንዲሁም ደግሞ ይሄ ሐዲስ ኪዳንና መጽሐፈ መዝሙር ከሚለው ውጪ ደግሞ መጽሐፍ ቅዱስ የሚልም ይዟል። እሱም የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታውቀው አይደለም፣ 66ቱ መጽሐፍ ቅዱስ ነው። እኛ ደግሞ የምንቀበለው 81 እንጂ 66ቱን አይደለም። እሱ ደግሞ ከታምስተው ታውቃላችሁ። ይሄን ነገር እየሰራ ያለው ገንዘብ አሰባስቦ ከተለያዩ ቸርቾች ጋር ኮሙኒኬት አድርጎ ከነዮናታን ጋር ሰርቶ ከሌሎቹም የኦርቶዶክስ ተዋሕዶ ቤተክርስቲያን ከሚቃወሙ አካላት ጋር ገንዘብ ሰብስቦ ነው በቴሌብርና በንግድ ባንክ እዛ ገዳም ላይ ሄዶ መርዙን እየረጨ ያለው። ስለዚህ ገዳማቶቻችንን ከተሐድሶ እንቅስቃሴ ልንታደጋቸው ይገባል፣ ልንነቃ ይገባል። እስከ መቼ ነው የምንተኛው እኛ ኦርቶዶክሳውያን? እባካችሁ ይሄን ነገር ለአባቶቻችን አድርሱልን። ሲኖዶስ ምን እየሰራ ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ምን እየሰራ ነው ያለው? ላይ ቤተ ክህነት ስራ አስኪያጅ ምን እየሰራችሁ ነው ያላችሁ? ዛጋ ልጁ እኮ የታወቀ የፕሮቴስታንት አራማጅ እኮ ነው። ስለዚህ ግን ቤተክርስቲያን ግን እየበረዘ ነው ያለው። እባካችሁ ይሄ ነገር ሳይቀጣጠል ወይም ደግሞ ሳይቃጠል በቀል እንደሚባለው ካሁኑ ልናስቆመው ይገባል። ልጁም ደግሞ ፕሮቴስታንት ነው የሚሰብክ ከሆነ አርፈ በመንገድ የሆነ ባዳራሽ ሄደህ መስበክ ትችላለህ። ግን ገዳማ ድረስ እየሄድክ ግን መርዝን እንድትረጭ አንፈቅድልህም። ስራህን ማቆም መቻል አለብህ። ካሁን ጀምሮ የምታደርገውን ፕሮቴስታንታዊ እንቅስቃሴ በገዳማት ውስጥ የምታደርገውን ነገር እንድታቆም አሁን ቢሆን በእግዚአብሔር ስም እየጠየቅን ያለው እባክህን አቁም። ሌላ ነገር ሳይከተል ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ደግሞ እጅግ አብዛችሁ ኮፒ ሊንክ ሪፖስት ዱት ላይክ ፌቨራይት አድርጉ። ሰላም ያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ አስተበጣለሁ። ሰላም ቆዩ። እንደምናስታውሰው ከሰሞኑ ከዶክተር ዘበነ ለማና እንደዚሁም ደግሞ በትዝታው ሳሙኤል መካከል ከፍተኛ የሆነ ፍጥጫ ሊደረግ ወይም ደግሞ ሲደረግ እንደነበር እናስታውሳለን። ፓስተር ትዝታው ሳሙኤል እንግዲህ ከዲያቆን ዘማርያም የቀረበለትን የንወያይ ጥሪ ውድቅ ካደረገ በኋላ ለዛውም እጅጉን በሚያሳዝንና ክብረ ነክ በሆነ መንገድ እንግዲህ ይህንን ጥያቄውን የዲያቆን ዘማርያምን ጥያቄ ውድቅ ካደረገ በኋላ እኔን የሚመጥኑኝ ሲል ተናግሮ ነበረ። ይህ ፓስተር ትዝታው እኔን የሚመጥኑኝ ታዲያ ሲል የገለጻቸው ግለሰቦች እጅጉን የሚገርምና ድፍረቱን የሚያሳይ ሆኖ ማግኝተነው ነበረ። ለምሳሌም ለመጥቀስ ያክል እነ ቀሲስ ዶክተር ዘበነ ለማን ነው እኔም የሚመጥኑኝ እኔም ልወያይ የምንችለው ከነርሱ ጋር ነው ሲል እንግዲህ የተናገረው ንግግሩ የሚታወስ ነው። ታዲያንን ተከትሎም ዶክተር ዘበነ ለማም ለፓስተር ትዝታው ሳሙኤል ምላሽን ሰጥቶት እንደነበረ እኔም በቪዲዮ አስመልክቻችሁ ነበረ። አሁንም ቢሆን ዶክተር ዘበነ ለማ ለፓስተር ትዝታውና ለመሰሎቹ ጥያቄ እንዳላቸውና ይህንን ጥያቄ በቀዳሚነት መመለስ እንደሚገባቸው ለዚህም ጥያቄዎች በፍጹም ምላሽ እንደሌላቸው ሲያነሳ ተመልክቻለሁኝ። እስኪ የዶክተር ዘበነ ለማ እጅጉን አስገራሚና ጴንጤዎች ሊመልሱት የማይችሉት ጥያቄ ምን ይመስላል የሚለውን እንመልከት። መጽሐፍ ቅዱስ ላይ ስንነጋገር ማቴዎስ ወንጌል ምዕራፍ 2 መጨረሻ ላይ በነቢያት እንደተጻፈ ኢየሱስ ክርስቶስ ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ ይላል። አሳየኝ፣ የቶቹ ነቢያት ናቸው የጻፉት የሚለውን ተጠይቋል። መልስ የለውም። ይሁዳ በምዕራፍ 1 ቁጥር 14 ላይ ከአዳም 7ኛ ትውልድ የሆነ ሄኖክ ክርስቶስ እልፍ አላፋት ከሆኑት መላእክት ጋር ይመጣል ብሎ ትንቢት ተናገረ ይላል። ሄኖክ የተናገረው ትንቢት የት ነው በለው? መልስ የለው። አዳምና ሔዋን አቤልና ቃየልን ወለዱ ይላል። ቃየል አቤልን ገደለው ይላል። ከዛ በኋላ ሚስት አገባ ይላል። ከየት መጣቻች ሚስት ብለህ ጠይቀው። ፕሮቴስታንት 0% በዚህ ጥያቄ ከየት ያመጣዋል? ካለ ይንገሩኝ። አሁን ይሄ ነው ብሎ መልስ ይስጡኝ። ካሉ ወዴት ሊሄዱ ነው? ስክሪፕቸር ፕላስ ትራዲሽን ላይ ነው። ሶላ ስክሪፕቸራ የሚለው ሊያፈርሱት ነው። ሶላ ስክሪፕቸራ ማለት ስክሪፕቸር አልዶን ነው። ያን ይዘው ነው ገድሉ ምንም አልቀበልም የሚሉት። የኛ መቀበል ነው። ከላይ ያሉት አባቶቻቸው ድሮ የነገሯቸውን አውሮፓውያኑ የሚሰጧቸው አየህ። ስለዚህ ገድልና ድርሳን የማይጠቀሰው ለማያምኑ ሰዎች ነው። ገድልና ድርሳንም ስንክሳርም ቢሆን ይጠቀሳል። ሁሉም ይጠቀሳል። መልኩ ይጠቀሳል። ሌላ ቀርቶ ይጠቀሳል። ስለዚህ በዛ መልክ ነው ያየሁትና ገድልና ድርሳን
ለማያምነው ሰው አይደለም፣ ለሚያምነው ግን ይጠቀሳልና ሁሉም ያስተካከሉ ይመስለኛል። ይሄን አባባል ትምህርት ሰጥቼበታለሁ። 24 ሰዓት እንግዲህ ቁጭ ብሎ ፓስተር ትዛው ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲሰድብና ከክብሯ በታች ዝቅ ለማድረግ ሲሞክር የምንመለከተው ግለሰብ እንደሆነ እናስታውሳለን እናውቃለንም። ነገር ግን ይህ ሰው ፓስተር እንደመሆኑ መጠን ወንጌልን ሲሰብክ በመድረኩ ላይ ተመልክተንም አናውቅም። አሁንም ቢሆን ታዲያ ኦርቶዶክስ ቤተክርስቲያን የምትገለገልባቸውን ቁሳቁሶች ወይም ደግሞ ንዋያተ ቅድሳቶችን በማንሳት ሲዘልፍ እንደዚሁ እየተመለከትነው እንገኛለን። በተለይም ደግሞ ከታቦት ጋር ያለው ነገር እጅጉን የሚያሳዝንና ከዕለት ወደ ዕለት ስለ ታቦት የሚናገረው ነገር እጅጉን አሳፋሪ የሆነ መጥቷል። ስለዚህ ግለሰብ ስለ ታቦት ለሚያነሳቸው ጥያቄዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን እንደዚሁም ደግሞ አገልጋዮች፣ ወጣቶች ማህበራዊ ሚዲያ ላይ በስፋት የሚንቀሳቀሱ ምላሽን ተገቢውን በሚመጥነው ልክ ምላሽን ቢሰጡትም ነገር ግን ልቦናውን አደንድኖ ይህንን መልስ ለመቀበል ፍቃደኛ እንዳልሆነ የሚያሳይ ቪዲዮ ዳግም ሰርቶ ተመልክተናል። ይህንንም ተመልክቶ ዛሬም ኦርቶዶክሳውያን ወጣቶች ለዚህ ግለሰብ ምላሽ መስጠታቸውን አላቋረጡም። በተለይም ደግሞ ስለ ታቦት በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ዲያቆን ነበርኩ፣ ቀሲስ ነበርኩ፣ አገልጋይ ነበርኩ እያለ ቀዳሽ ነበርኩ፣ ታቦት ተሸካሚ ነበርኩ እያለ የሚገልጻቸውን ንግግሮቹን እንግዲህ ቃል በቃል በሚያስገርም ሁኔታ ምላሽን ሲሰጡት የተመለከትኩኝ ይገኛለሁኝ። ከዛ መካከልም ይህ ቪዲዮ በጣም አስገርሞኛል። በበርካቶች ዘንድም ተወዶ ለፓስተር ትዝታው ሳሙኤል ከተመለሹ ምላሾች ሁሉ እጅጉን አስገራሚ ሆነው ተመልክቼዋለሁ። እስኪ እናንተም ተመልከቱት። ይህንን ዶክተር ዘበነ ነው ለዚህ ለወይዘሮ ባልታዛር ትዝታው ሳሙኤል እኔ ዱርዬ ወንድማችሁ አልበቃው። እስቲ ቀጥሉ ወይዘሮ ባልታዛር። ከጀርባዬ የምትመለከቱት ራሴን ነው። ከጀርባዬ የምትመለከቱት የቅዱስ ገብርኤል ምስል ነው። እኔም እንደነሱ ነበርኩኝ። እንግዲህ ሰይጣን ነው የሚለው። እኔ ወንድማችሁ መጋቢ ትዝታው ሳሙኤል ወደዚህ ወደ ጌታ ወደ ኢየሱስ ክርስቶስ የወንጌል እውነት ከመምጣቴ አስቀድሞ እኔ የእናንተ አሳጅ፣ የውሸት አባት፣ የውሸት ምንጭ፣ የሐሰት መገኛ፣ ዲያብሎስ፣ ሰይጣን፣ ተቋሚ፣ አማጺ ከመሆኔ በፊት ኦርቶዶክስ ቤተ እምነት ውስጥ የነበረኝን ፖዚሽን እና የቅስና ማዕረግና እንደዚሁም ደግሞ ታቦት በመሸከም እንዳገለገልኩኝ የሚያሳይ ነው። ይሄ የምታዩት እሱ ነው። ትንሽ ዞር ልበልላችሁ። ልክ እንደነ ቅዱስ ገብርኤል ጥሩ በእግዚአብሔር ለእግዚአብሔር የቀረብኩ የብርሃን መልአክ ለእግዚአብሔር ምስጋናን ማቀርብ ጭራሽ የመላእክት አለቃ የተከበርኩኝ ነበርኩ ከማለት እግዚአብሔር አምላክ ይጠብቀን። በነገራችን ላይ ሰይጣንንና ባልታዛርን እንደዚሁ ያነጻጸረን እንጂ ሰይጣን በስንት ጣዕሙ። ሰይጣን እኮ ከመሰይጠኑ በፊት የመላእክት አለቃ ቅሩበ እግዚአብሔር የነበረ ነው። ባልቴ ግን ከመሰይጠኑ በፊት እንደዚሁ ጤናው ሳይታወቅ በፊት ምንም የሚያውቀው ነገር የለም። አሁንም ምንም የሚያውቀው ነገር የለም። እንደዚህ ከመሆን እግዚአብሔር አምላክ ይጠብቀን። መልካም ዕለት። ከሰሞኑ ሌላው እጅጉን ያስገረመኝ ቪዲዮ ምንድነው? ሁሉም ኦርቶዶክሳዊ ወይም ደግሞ በሌላ ሃይማኖት ውስጥ የሚገኝ ሁሉ ጴንጤ መሆንን በዚህ ሰዓት እጅጉን አጥብቆ ይፈልጋል እያለች እንግዲህ አንዲት ሴት በድፍረትና እጅጉን በሚያስቅ ሁኔታ ስትናገር ነበረ። ምክንያቱ ምን እንደሆነ ባልታወቀ መልኩ እንግዲህ ይህንን ንግግሯን በርካቶች እያጋሩላትና እንደዚሁም ደግሞ ሁሉም ሰው ጴንጤ መሆን ይፈልጋል በዚህ ሰዓት እያለች የተናገረችውን ንግግር እንግዲህ ደግፈዋት ሲናገሩ እየተመለከትኩኝ ነበረ። በአንጻሩ ግን ኦርቶዶክሳውያን ወጣቶች ማህበራዊ ሚዲያ ላይም ሲጠይቁ ነበረ። ጴንጤ ምንድነው የሚያጓጓው? ምንስ ነው የሚያጓጓ ነገር ያለው? ሁሉን ነገር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየቀዳ እንደዚሁም ደግሞ ቤተክርስቲያን የምትገለገልባቸውን ነገሮች በራሱ እየቀረጸ ለመገልገል ሲሞክርና በሚያሳዝን የስነልቦና ቀውስ ውስጥ ሲገኝ ነው እየተመለከትን የምንገኘው። እንዴትስ ጴንጤ መሆንን እንመኛለን ሲሉ ምላሽን እየሰጧት ይገኛሉ። እዚህ ሰዓት ጴንጤ መሆን የማይፈልግ ድፍን የኢትዮጵያ ሕዝብ ማለት እችላለሁ ሼም ይዞት ነው እንጂ እግዚአብሔር ምስክሬ ነው። ጴንጤ መሆን የማያምረው አንዳች የለም። እሺ እኛ ክርስቲያኖች መናፍቅ የማንሆንበትን ምክንያት ከቤተክርስቲያን መሰረታዊ ትምህርት ውጪ ኮሜንት ላይ ጻፉልኝ እናንተ። ነገር ግን ሰዎች በዚህን ያህል ደረጃ በዚህን ያህል ድፍረት ሁሉም ኢትዮጵያዊ ጴንጤ መሆን ይፈልጋል ሼም ይዞት ነው እንጂ ላለችው ለዛውም እግዚአብሔርን ምስክር አድርጋ እግዚአብሔር ምስክሬ ነው ብላ ማለት ነውና እንደው መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 12 ላይ በስሜ በሐሰት አትማሉ፣ የአምላካችሁን ስም አታርክሱ፣ እኔ እግዚአብሔር ነኝ ይላል። እግዚአብሔርን ምስክር አድርገሽ ሁሉም ኢትዮጵያዊ ጴንጤ መሆን ይፈልጋል በዚህ ሰዓት ብለሽ መናገር ይሄ በጣም ኬት እንዳመጣሽው እንደዚህ አይነት ድፍረት አላውቅም። ግን እንደነገርኳችሁ እኛ ክርስቲያኖች
ጴንጤ የማንሆንበት መሰረታዊ ከሆነ የቤተክርስቲያን ትምህርት ከነገረ ክርስቶስ ከነገረ ማርያም ከሌሎቹ ትምህርቶች በዘለለ በጣም ብዙ ምክንያቶች አሉ። ዓለም ላይ ከምናያቸው ከፕሮቴስታንቱ ዓለም መናፍቅ የማንሆንበት ብዙ ምክንያት አለንና እንደዚህ አይነት ድፍረት ቢቀርብሽ መልካም ነው፣ ምክሬ ነው። እና ኮሜንት ላይ ግን እንዳልኳችሁ ጴንጤ ወይም ደግሞ መናፍቅ የማንሆንበትን ምክንያት ኮሜንት ላይ ጻፉልኝ። ታሳዝኛለሽ። ለማንኛውም የተወደዳችሁ የዩቲዩብ ቻናል ቤተሰቦች እስኪ አንድ እጅጉን ያስገረመኝን ማህበራዊ ሚዲያ ላይ በርካቶች ሲነጋገሩበትና እንደዚሁም ደግሞ ማህበራዊ ሚዲያ ላይ በተለይም ደግሞ ቲክቶክ ላይ እጅጉን ኦርቶዶክሳዊ የሆኑ ትምህርቶችን በማህበራዊ ሚዲያ ላይ በማጋራት እንደዚሁም ደግሞ የራሱን ፖድካስትን በማዘጋጀት የተለያዩ ወንጌሎችን፣ ትምህርቶችን፣ ምላሾችን ሲሰጥ የምናውቀው ወንድማችን ኢዮብ እንግዲህ አንድ እጅጉን የሚያስደንቅና እጅጉን የሚያስገርም የሆነ ሐሳብን አንስቶ ነበረ። ላይቭ ሪከርድ ላይ በተደረገ የአንድ የፕሮቴስታንት እምነት ተከታይ ግለሰብ በተለይም ደግሞ አርቲስት ነው፣ ታውቁታላችሁ። ከዚህ በፊት ኦርቶዶክስ ነበረ፣ አሁን ላይ በሌላ ሃይማኖት ውስጥ ይገኛል። ታዲያ ለሱ ፈለገ አትናቴዎስ ምላሽ በሰጠበት ቪዲዮ ላይ ተንተርሶ እንግዲህ እጅጉን አስገራሚ የሆነ ሐሳብ አንስቷል። እስኪ የኢዮብን ምላሽና እንደዚሁም ደግሞ በአጠቃላይ ስለ ጉዳዩ ምንድነው የተነሳው የሚለውን አብረን እንመልከት። በኋላ ወደ የትኛው ቤተ እምነት ነው የገባኸው? ወደ ሙሉ ወንጌል ነው? ወደ መሰረተ ክርስቶስ ነው? ወደ ቃለ ሕይወት ነው? ወደ የትኛው ቤተ እምነት ነው የገባኸው? አሴ ጥያቄው ወደ የትኛው ቤተ እምነት ነው የገባኸው? ምክንያቱም ከኦርቶዶክስ ወጥቼ ወደ ፕሮቴስታንቱ ዓለም ተቀላቅያለሁ ስላለ ማለት ነው። መልሱ ምንድነው? እኔ አሁን ባለው ሁኔታ እንግዲህ ክርስቶስን ተቀብዬ በራሴ በመጽሐፍ ቅዱስ በወንጌላዊ እምነት ነው ያለሁት። ወንጌላውያን ውስጥ ነው ያለሁት። መጽሐፍ ቅዱስ አንብቤ አውቄ ወደ ወንጌላውያን ገብቻለሁ አለ። እሺ፣ ወደ ፕሮቴስታንቱ ማለት ነው። ሐዋርያት ቤተክርስቲያን ነው የተጠመቁት። ሐዋርያት ቤተክርስቲያን ነው አለ። ሐዋርያት ቤተክርስቲያን ማለት ኦንሊ ጂሰሶች ናቸው። መልሶ ሲጠይቀው ምን እንደሚል ስሙ። የኦንሊ ጂሰሶች አውቀዋለሁ። ኦኬ፣ በጣም ጥሩ። እሺ፣ የኦንሊ ጂሰሶች የትምህርተ ሥላሴ አስተምህሮ ምን እንደሆነ ታውቃለች? ሚንስ በአብ በወልድ በመንፈስ ቅዱስ አታምኑ። የኦንሊ ጂሰሶችን የትምህርተ ሥላሴ ትምህርት ታውቃለህ ሲባል አውቃለሁ። ሥላሴን አያምኑ፣ በሥላሴ አያምኑ። ኢየሱስ አብ ነው ነው የሚሉት። ጥምቀት ያድናል ብለው ደግሞ ያምናሉ። ከሌላው ፕሮቴስታንት በተለየ መልኩ የተጠመቁት እነሱ ጋር ነው ያለውት፣ ደግሞ ፕሮቴስታንቱ ጋር ነው። ትወናና እምነት የተምታታባቸው ሰዎች አሉ። እንደዚህና ምንም ሳያውቁ የሶሻል ሚዲያ ክፋቱ ትልቁንም ትንሽ ትንሹንም ትልቅ እያደረገ ነውና ትንሹን ትልቅ ማድረጉ ጥሩ ነው። በእውቀት ቢሆን ደግሞ ቆንጆ ነው። ትላልቅ የምንላቸው ሰዎች ደግሞ እንዲዘቅጠው ሲገኙ አላዋቂነታቸው ተገልጦ ሲገኝ ትንሽ ለሚከተላቸው ሰው እንቅፋት ነውና እንደው ትንሽ እውቅና ያላችሁ ሰዎች በዚህ አጋጣሚ ብታነቡ፣ ብታውቁ፣ እምነታችሁን ብታውቁ። ምክንያቱም እግዚአብሔር ፈቅዶላችሁ እግዚአብሔር ወዶላችሁ ሰዎች ይከተሏችኋል ባላችሁ ሙያ በተለያየ ባላችሁበት ነገር ማለት ነውና ለሚከተሏችሁ ሰዎች እንቅፋት እንዳትሆኑ ቢያንስ የእምነት ጨዋታ እንዳትጫወቱ ስለእምነታችሁ ወቁ። ይሄ ለእናንተ ያለኝ ሐሳብ ነው። እንደዚህ አይነት ደግሞ ባለጌ ከትልቅ ይቅርታ ጋር አሳዳጊ የበደለው ተብሎ በሚገለጽበት አይነት ሁኔታ ላይ ያሉ ሰዎችን መመልከት እንችላለን። ተመልከቱ እንደሚል ውይይቱ ከሌላ ሰው ጋር ነው። ገስ ላይ ቁጭ ብሎ እታች ኮሜንት ላይ ይሳደባል። ኢየሱስ ሲገባ እንዲህ ነው የምትሆነው። እኔ ብዙ ነገር ብናገር እውነት ለመናገር ደስ ይለኛል፣ ግን አስፈላጊ አይደለም። ከዚህ በፊት ዲያቆን ነበርኩ ብሎ ከዛን ግን ልጅ እንደነበረው ሲናገር ሰምታችኋል። ቤተክርስቲያን ውስጥ እያለ እንኳን የሌለ ሰው ነበር። ፍንዳታ ቄስ ይላል፣ መልስ እንጂ አንተ ሽፍታ ቄስ ይላል፣ ዱርዬ ይላል። ምን ይማይለዋል? አንድን ካህን ማለት እያለም ኦርቶዶክሳዊ ስነ ልቦና አልነበረው። ምክንያቱም ካህን እመንም አትመንም መንፍቅም አትመንፍቅም ካህን እንደ ካህን ቢያንስ እንደ ትልቅ ሰው እንኳን ታከብረዋለህ። ከሱ ኦርቶዶክስ ያልነበሩ እዛ ያሉት እነ ኤፍሬም ባለ ጊዜ ተሽለዋል። ይሄ ትኩስ ነው፣ ገና እውቀትም የለው። ልክ ታስሮ እንደተፈታ እምቦሳ በአፉ እየተጸዳዳ ነው የሚቦርቀው። እና እኔ እንዳልክ ስርዓት ቢኖር ብትጠነቀቅ አፍ ስለሰፋ ዝም ብሎ ይወራበታል ማለት አይደለም። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዛሬ ወደ እናንተ ሰብሰብ አድርጌላችሁ ይዤላችሁ የቀረብኩት የሰሞኑ መነጋገሪያ ርዕሰ ጉዳይ ሆነው የተመለከትኳቸው ቪዲዮዎች እነኝን ይመስላሉ። በሌሎች አዳዲስ ቪዲዮዎች ዳግም የምመለስ ይሆናል። እስከዛው ቸር ቆዩልኝ።